ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ይሄ ሰውዬ ነው ትላለች። ምን አደረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው። ሳቁ ሁሉም። ሄደ። ሁለተኛ ሰው መጣ። ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው። እንግዲህ ሳር ሊበሉ ወጥቶ ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለ። ሪፖርቱም አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። ጊዜና ሀብት ማባከን የነበረብን ስንት ቁም ነገር እያለ ለዚህ ጉዳይ የዚህን ጊዜ ሰው ደነገጠ። የገባው ሰው እሺ አራተኛው ሲባል እንዴ ስራ የላችሁም እንዴ እናንተ 5 ጅል ለመስማት ለቁም ነገር መታችሁ ማታቁ ሰዎች፣ ለስራ ሪፖርት መታችሁ ማታቁ ሰዎች፣ ገና ለገና 5 ጅል ሲባል ለመሳቅ ለማላገጥ ለማሾፍ ስራችሁን ጥላችሁ እዚህ የተቀመጣችሁ ሰዎች፣ ስለ መንገድ ስራ ሪፖርት ቢሆን ጥሩ ነው፣ ስለ እርሻ ቢሆን ጥሩ ነው፣ ስለ 5 ጅል ለመስማት ምን ታደርጋላችሁ እዚህ? የዚህን ጊዜ ቅድም ይስቅ ያሽካካ የነበረው ግማሹ እየለቀቀ መሄድ ጀመረ ቤቱ። አምስተኛው ጅል ይሄ ሚዲያ ስብስብ ነው አለች። መንገድ ተጀምሮ የቆመ፣ ስኳር ፋብሪካ ተጀምሮ የቆመ፣ ሆስፒታል ተጀምሮ የቆመ ስንት የሚዲያ ጩኸት የሚፈልግ ስራ እያለ 5 ጅል ይለያል ተብሎ ይሄን ለመዘገብ ይሄን ይሁነኝ ብሎ ቁም ነገር ብሎ የተሰለፈው ሚዲያ 5ኛ ጅል ነው አለች። መጨረሻ ላይ ቂል ማለት አለች፣ ጅል ማለት አለች ለማይረባ ጉዳይ የሚረባ ሀብትና ጊዜ የሚያባክን ነው አለች። የሚረባ ነገር